የትኛውም የእምነት ሥራ በጨርቅ ሸፋፍኖ ነው ተከተሉ የሚል። እንጨቱን በጨርቅ ሸፍኑ፣ ድንጋዩን በጨርቅ ሸፍኖ ምንድነው እንዳትል እኮ ነው። ባታኩኝ ኮራ ኮራ ወጣሁት ትልቁን ተራራ ሁሉን በጉልበቴ ሽዬ አገዘኝ 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 አገዘኝ። መላእክት ጊዜ የላቸውም ያንተን አምልኮ ለመቀበል። ከምድር የሚመጣ ጭስ አለ ብሎ እያሸተተ ያለን መልአክ አለ ብለህ አትሳሳት። ጊዜ የለው፣ የሰከንድ ጊዜ የሌለው መልአክ ያንተ ሻማ ሲቃጠል ያለ ሙሉ ሻማ እስከሚቀልጥ ድረስ ይጠብቃል ብለህ ታስባለህ? ሳያቋርጥ ኢራንን፣ ዱባይንን፣ አሜሪካ፣ ቱርኪ፣ ራሽያ፣ ኢትዮጵያ ጌታ ተናግሮ ነበረ። አሁን ያለው ጉዳይ ሁሉ ለኔና ለኛ ሰዎች አዲስ አይደለም። ኖር ክብሯትና ክብሯን የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁኝ? ዛሬም ወቅታዊና አነጋጋሪ በሆኑ ጉዳዮች ተመልሼ መጥቻለሁ። በቀዳሚነት የምናነሳው የፓስተር በጋሻው ደሳለኝን ጉዳይ ነው። ፓስተር በጋሻው ደሳለኝ ከዚህ ቀደም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እንግዲህ በተለያዩ ስብከቶቹ እንደዚሁም ደግሞ ነፍስን በመታሳርፈው በእግዚአብሔር ቃል ትምህርትን በማስተላለፍ ነበር የምናውቀው። ዛሬ ላይ ግን በሚያሳዝን ሁኔታ ከጠፉት በጎች መካከል እንደ አንዱ ተቆጥሮ በፕሮቴስታንት ወይም ደግሞ በመንፍቅናው ዓለም ጎዳና ላይ እንደሚገኝ እንግዲህ ሁላችንም ተመልክተናል እናውቃለንም። ታዲያ ከጊዜ ወደ ጊዜ እያስተላለፈ የሚገኘው ይህ የተሳሳተ ትምህርቱ እጅጉን በሚያሳዝንና ከዚህ ቀደም የነበረ ማንነቱን የሚክድ ሆኖ ተገኝቷል። ከዚህ በፊት እንግዲህ የተናገራቸውን ትምህርቶቹን ከዚህ በፊት ያስተላለፋቸው መልእክቶቹን በአጠቃላይ ድምስስ አድርጎ በሚክድ መልኩ ዛሬ ላይ የሚያስተምራቸው ትምህርቶች እጅጉን የሚያስደነግጡ ሆነዋል። በአንድ ራስ ሁለት ምላስ እንዲሉ ታዲያ ከዚህ በፊት እንደዚህ ሲል አስተምሮ በነበረበት አንደበቱ ዛሬ ላይ ታዲያ እጅጉን በሚያሳዝን ሁኔታም ያንኑ ሲክድና እንደዚሁም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሲሰድብ እየተመለከትን እንገኛለን። እሱን ተከትለውም ዘርፌ ከበደ እንደዚሁም ደግሞ ፓስተር ትዝታው ሳሙኤልም እንደዚሁ የሱን አርአያነት በመከተል ቤተክርስቲያንን ዘውትር እየወጓትም ይገኛሉ። ፓስተር በጋሻው ደሳለኝ ከዚህ በፊት ያስተማረው ትምህርቱንና ዛሬ ላይ የካደውን ትምህርቱን አከታትለን እንመልከት። ከአብርሃም ድንኳን ለቃቸው እንድትወጡ የሚያደርግ መንፈስ አለ። ሃይማኖታቸውን ካዱ፣ ማህተባቸውን በጥሶ ከቤተ ክርስቲያን ተሰደዱ የሚል መንፈስ ሲመጣ በፍጹም በሉ የቱንም ያህል መከራ ይብዛ ከመርከቧ እንዳትወርዱ። እሺ፣ የማያሰሩ ሰዎች ይኖራሉ እዚህ ቦታ ላይ። አላሰሩንም ብላችሁ ትታችሁ አትውጡ። ለማን ብላችሁ ነው? ማንም እንዳይወጣ። ከመርከቡ ውጪ የሚዘንብ የፈላ ውሃ አለ፣ እሳት አለ፣ መከራ አለ። ኖ ያለው አንድና አንድ አማራጭ መርከቡ ውስጥ ሁሉን ነገር ታግሶ መቆየት ነው። እሺ፣ መቆየት፣ ሁሉን ነገር ታግሶ እንዳትወጡ። የትኛውም የእምነት ሥርዓት በጨርቅ ሸፋፍኖ ነው ተከተሉ የሚል። እንጨቱን በጨርቅ ሸፍኑ፣ ድንጋዩን በጨርቅ ሸፍኖ ምንድነው እንዳትል እኮ ነው። ኢየሱስ ይኸውልህ ጠባሳ የለበትም። ሁሉን አሁን መስቀል ላይ ነው። መስቀል ላይ ሆነ የእግዚአብሔር ልጅ ተገለጠ። የዲያብሎስን ሥራ ፈርስ ዘንድ የእግዚአብሔር ልጅ ተገለጠ። ተሸፈነ አይደለም የሚለው ተገለጠ። ምንድነው በጨርቅ ምሸፍነው? ምንድነው ወርቀ ዘቦ ብታለብሰው? ምንድነው ጃንጥላ እንዲህ ብታረገው? ምንድነው መጋረጃ እንዲህ ብታረገው? መጋረጃው ተታርትሯል፣ ተቀዷል። ጨርቁም ተገልጧል። የእግዚአብሔር ልጅ ተገለጠ። ይሄ ነው ያስከተለን። ይሄ ነው ያስከተለን። አታሎን አይደለም፣ አባብሎን አይደለም። ራሱን ገልጦልን ነው። ራሱን ገልጦልን የባሪያን መልክ ይዞ በምስሉም እንደዛ ተገኝቶ ራሱን አዋርዶ ኃጢአታችንን በእንጨት ላይ ተሸክሞ ሕመማችንን ወስዶ የሞት ጽዋችንን ተጎንጭቶ ነግሮን በእኔ የሚያምን መከራ አለበት፣ ፈተና አለበት፣ አይዟችሁ እኔ ዓለምን አሸንፌዋለሁ ብሎን። የተሸነፈ ዓለም ነው፣ የተዋረደ ዓለም ነው።
የሱን ፈለግ በመከተል በሚመስል መልኩ እንግዲህ ዘማሪት ዘርፌ ከበደም እንደዚሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በዝማሬው አገልግሎቷም እጅጉን በርካቶችን ያስደሰተች እንደዚሁም ደግሞ በበርካቶች ዘንድ ተወዳጅ የነበረች ሴት እንደነበረች እንግዲህ እናስታውሳለን። ዛሬ ላይ ግን መላቅጡ ጠፍቶባት መክሊቷን እንደዚሁ ቀብራ በሚያሳዝን ሁኔታ ትገኛለች። እንደዚሁም ደግሞ በሚለቀቁ ቪዲዮዎች በርካቶችም እየተገረሙ ይገኛሉ። መንፈስ እንዳለባት ሴትም እንደዚሁ በመድረኮቿ ላይ አሁን ባለችበት ሃይማኖት ላይ ስትንቀጠቀጥና ያልተገቡ የአካላዊ እንቅስቃሴዎችን ስታሳይም እንደዚሁ የተመለከትን እንገኛለን። እስኪ የዘርፌ ከበደን ያልተገቡ የአካልና የሰውነት እንቅስቃሴዎችን እንደዚሁም ደግሞ መንፈስ አድሮባት ይሆን ወይ ሲሉ በርካቶች እየጠየቁ የሚገኙትን ጉዳይ እንመልከት። የዘርፌ ከበደ ጉዳይ እንግዲህ ይህ ብቻ አይደለም። በርግጥ በርካቶች እንግዲህ የተናገሩት እንደሚገኙ እቺ ሴት እንግዲህ የአይምሮ መቃወስ ውስጥም ገብታ ሊሆን ይችላል፣ ሕክምናም ያስፈልጋታል፣ ወደ ጸበልም የሚወስዳት ሰው ጠፍቶ እንጂ እቺ ሴት በእርግጥም ታማለች ሲሉ እንግዲህ በርካታ ሀሳቦቻቸውን እየሰነዘሩ ይገኛሉ። ይህ ብቻ አይደለም የዘርፌ ከበደ ጉድ። እንደሚታወቀው እንግዲህ በፕሮቴስታንቱ ዓለም የመድረክ ላይ የዝማሬ አገልግሎት ሲከናወን በርካቶቹ ዝማሬዎቻቸው እንግዲህ ለሙዚቃ የቀረቡ እንደዚሁም ደግሞ መሳሪያዎቹም የሙዚቃ መሳሪያዎች እንደሆኑ ይታወቃሉ። ታዲያ ዘርፌ ከበደም ከሙዚቃ የተኮረጀ ዜማና እንደዚሁም ደግሞ የሙዚቃ ስልት የሚመስል ዝማሬ ብላ እንግዲህ አቅርባለች በመድረኳ ላይ። ይህም ጉዳይ እንግዲህ በርካቶችን በይሳት እያነጋገረ ይገኛል። እናንተም ትታዘቡት ዘንድ እንግዲህ ቪዲዮ ልጋብዛችሁ። አበቃላ ስባል ፈጽሞ ልረሳ ከንፈር ሲመጡብኝ ደርሶብኛ በሳ ጣልቃ የገባ ነገሬ ስትለውጠው በብዙ ጥፍ ምርኮዬ ስትመልሰው ኃይሌን ስታደስ ጉልበቴ ስታበረታ ተባረክ እንጂ ሌላ ምን ልበል ጌታ አምላኬ ክበርልኝ አባቴ ክበርልኝ ሌላ ምን ይራባካና ሼላ ካታራባይ ኮራ ወጣሁ ትልቁን ተራራ ሁሉን በጉልበቴ ሽዬ የእዩ ጩፋ ጉድ ሲጋለጥና እንደዚሁም ደግሞ የእዩ ጩፋ ውሸት ሲጋለጥ ለዘመናት ቆይቷል። በርካቶችም በእዩ ጩፋ ትምህርት ላይ እንግዲህ የተለያዩ ትምህርቶችን የተለያዩ መልእክቶችን ሲያስተላልፉ እናውቃለን። ዛሬ ላይም እንግዲህ ስለ መላእክት፣ ስለ ቤተ ክርስቲያን፣ ስለ እመቤታችን፣ ስለ ቅድስት ድንግል ማርያም ፓስተሩ እያነሳ እንግዲህ ያለ እውቀትና እንደዚሁም ደግሞ ባልተገባ መንገድ ቤተ ክርስቲያን በማታስተምርበት መንገድ ሲናገር እናውቃለን። ዛሬ ላይም ይህ ንግግሩ ቀጥሎ እንግዲህ በርካቶችን እያስቆጣ ይገኛል። ማህበራዊ ሚዲያ ላይ ስለ ፓስተር እዩ ጩፋም እንግዲህ በእንደዚህ አይነት መልኩ ምላሾች እየተሰጡት ይገኛሉ። መላእክት ጊዜ የላቸውም ያንተን አምልኮ ለመቀበል። ከምድር የሚመጣ ጭስ አለ ብሎ እያሸተተ ያለን መልአክ አለ ብለህ አትሳሳት። ጊዜ የለው፣ የሰከንድ ጊዜ የሌለው መልአክ ያንተ ሻማ ሲቃጠል ያለ ሙሉ ሻማ እስከሚቀልጥ ድረስ ይጠብቃል ብለህ ታስባለህ? ሳያቋርጥ ቅዱስ ይላል እንጂ። መጀመሪያም ቢዚ የሆኑትን ቢዚ አታደርጋቸው። አቶ እዩ ጩፋ ያለውን ሰምታችኋል። እኛ ደግሞ መልስ እንሰጣለን እንደተለመደው። በነገራችን ላይ የእሱ ቸርች መስሎት ነው። ምክንያቱም የእሱ ቸርች ለድሃ ዝግ ስለሆነ የመላእክት አገልግሎትም እንደዛ ነው ይመስላቸው። ሰላም ኦርቶዶክስ አይነት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ስለ መላእክት አገልግሎትና ስለ መላእክት የሰው ልጅ እንዴት እንደሚጠብቁና እንዴት እንደሚራዱ ቀጥሎ እንመለከታለን። ከዛ በፊት እንደተለመደ እናንተ አካውንቱን ፎሎ፣ ቪዲዮ ደግሞ እጅግ አብዝታችሁ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱዊት፣ ላይክ፣ ፌቨሪት እንድታደርጉ በእግዚአብሔር ስም ጠይቃችኋለሁ። 3 ሰከንድ ልስጣችሁ። አመሰግናለሁ። ወደ ሐሳባችን እንገባለን። በነገራችን ላይ መላእክት አዎ እግዚአብሔርን ማመስገን ዋናና የተፈጠሩበት ዓላማ ነው። በመጀመሪያ ደረጃ እሱ የመሰለው መላእክት 1 2 አብረው የሚቆጠሩ ወይም ደግሞ ትንሽ አገልግሎት ያላቸው ብቻ ነው ይመስለው። መላእክትን እጅግ በጣም ብዙ እኛ ቆጥረን የማንጨርሳቸው እግዚአብሔር ብቻ የፈጠራቸው የሚያውቃቸው ናቸው። ኢቭን በነገር እንኳን ስንመለከት 99 ወይም ደግሞ 100 ነገር ናቸው። እንግዲህ አስቡት ከ100 ነገር ውስጥ ነው አንደኛው ሳጥናኤል አፈንግጦ የወጣው ማለት ነው። በዛ ቦታ ደግሞ እኛ የሰው ልጅ ተተክተናል እግዚአብሔርን ለማመስገን ለማምለክ። ኢሳይያስ 6 ላይ እንደሚናገረው ቅዱስ ቅዱስ እያሉ እግዚአብሔርን ያመሰግናሉ። ከዛ ውጭ ደግሞ መላእክት በተለያየ ቦታ ለሰው ልጆች እንዴት አድርገው ብስራት እንደተናገሩ ወይም ደግሞ ብስራት ለሰው እንዳመጡ እንመለከታለን። ለአብርሃም፣ ለሳራ፣ ለአጋር፣ ለማኑኤልና ለሚስቱ እንዲሁም ለቤታችን ለቅድስት ድንግል ማርያም፣ ለካህኑ ዘካርያስ ይህን ሁሉ ብስራት የተናገሩት መላእክት ናቸው።
በጥበቃ እንኳን ስንመለከት ለሰው ልጅ መቅሰፍትም መዓትም ወይም ደግሞ ምህረትም ያመጣሉ። ኦሪት ዘፍጥረት ምዕራፍ 19 ጀምሮ ያለው ስንመለከት ሎጥን እንዴት ከሚነድ እሳት ወይም ደግሞ ከዛ ከከተማ ከሶዶምና ከገሞራ እንዴት ነው መላእክት ናቸው ይሄን ነገር ያደረጉት። ሰለስቱ ደቂቅ እንኳን ብንመለከት ከሚነድ እሳት ያዳናቸው ማን ነው? መልአኩ ነው። እነ ጴጥሮስ እነ ሲላስ እነ ጳውሎስ ከታሰሩበት እስር ቤት ያወጣቸው ማን ነው? መልአኩ ነው። ኢቭን ኢየሱስ ክርስቶስ እንኳን ከተጠመቀ በኋላ በገዳመ ቆሮንቶስ ገብቶ ሲጾም ሲጸልይ መተው ያገለግሉት ነበር የሚለው መላእክቱ ናቸው። ማቴዎስ 4 ላይ ስንመለከት ማለት ነው በጌቴሴማኒ በሚጸልይበት ሰዓት መላእክት መተው ያበረቱ ወይም ደግሞ ያጽናኑት ነበር ይላል። ስለዚህ መላእክት ናቸው ይህን አገልግሎት ሲሰጡት። ሌላ ቦታም ደግሞ ስንመለከት እነዚሁ ኢየሱስ ክርስቶስ ከተነሳ በኋላ ትንሣኤውን ለሴቶቹ ያበሰሩት መላእክት ናቸው። ኢቭን ሲያርግ እንኳን የሐዋርያት ሥራ ምዕራፍ 2 ላይ እንደምንመለከተው እንኳን ስለምን ቀና ብላችሁ ትመለከታላችሁ? እንዲሁ እንዳያችሁ እንዲሁ ይመጣል። ያው ሐዋርያቱ የነገሯቸው ማን ናቸው? መላእክት ናቸው። ነጫጭ ላይ በዞት መላእክት ነው የሚለው የሐዋርያት ሥራ ምዕራፍ 2 ላይ። ኢቭን በመጨረሻው ዘመን እንኳን በፍጻሜ እንኳን መጥተው መላእክት የሚነፉት እነማን ናቸው? መላእክት ናቸው። እጅግ ብዙ የሚታክት ለቁጥር የሚታክት አገልግሎት አላቸው መላእክት። እግዚአብሔር አይደለም መጥቶ ለአንተ የሆነ ነገር የሚሰጥ መልአኩን የሚልክልህ ሲፈልግ ለእግዚአብሔር ቅርብ ስትሆን መልአኩን እንዲያግዝ የሚልክልህ። ኤልያስን በዛ በተጠላ ቦታ እንኳን ሆኖ ኤልያስን ሲረዳው የነበረው ማን ነው? የእግዚአብሔር መልአክ ነው ሲረዳው የነበረው ኤልያስን በብሉይ ኪዳን እንኳን በዛን ጊዜ እንኳን አገልግሎታቸውን አላቋርጡ። ሰውና እግዚአብሔር ሰውና መላእክት እንኳን ተራርቀው በነበረበት ጊዜ እንኳን ማለት ነው በወርሳ እንኳን በነበረበት ጊዜ እንኳን አይደለም በአዲስ ኪዳን ታርቀን ይቅርና የሰው ልጅና መላእክት እኮ ናቸው በበረት ኢየሱስ በተወለደ ጊዜ እንኳን ሲያመሰግኑ የነበረው በአንድነት ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ያሉ በሰማይ ለእግዚአብሔር ምስጋና በምድር ደግሞ ለሰዎች በጎ ፈቃድ ሰላም ሆነ ብለው ያመሰግኑ መላእክት ናቸው። ብዙ አገልግሎት አላቸው መላእክት። አንተ ግን እዚህ ጋር መጥተህ ለጉባኤ ድምቀት ለአንተ አጫፋሪ ፍራፊ ዶላር ብለህ መላእክትን ክብራቸውን ታሳንሳለህ፣ ትሳደባለህ። ኢየሱስን ያከበርክ መስሎ ነው አይደለ? ኢየሱስን የሚያመሰግኑትን መላእክት ግን ነቅፋል። ስለዚህ ኢየሱስ አገልግሎትን አይቀበልልን። መጀመሪያ ተማር እወቅ። ከዛም በኋላ መተህ እዚህ ጋር አፍን መክፈትን ታቆማለህ ማለት ነው። እግዚአብሔር ልቦና ይስጥ። የእግዚአብሔር መልአክ አንተን ልቦና እንዲሰጥ ደግሞ እኔ እጸልይልሃለሁ። ማኑሄ እንኳን በስርዓት ከነገረው በኋላ በጭስ ወይም ደግሞ በመስዋዕቱ ጭስ ላይ ነው ወደ እግዚአብሔር ያረገው የእግዚአብሔር መልአክ። መጽሐፈ መሳፍንት ምዕራፍ 13 ስንመለከት ማለት ነው። ታዲያ እንዴት ነው የእግዚአብሔር መልአክ የኔን መስዋዕት የማይቀበለው? የኔን ሻማ የማይቀበለው? በደንብ አድርጎ ይቀበላል እንጂ ማኑሄ እኮ መስዋዕቱን አቅርቦ እኮ ነው በመስዋዕቱ በእሳቱ ነበልባል እኮ ነው የእግዚአብሔር መልአክ ያደረገው። ድፍረታችሁ ይሄን ያህል ነው። ራእይ ምዕራፍ 8 ቁጥር 4 ላይ እንደዚህ ይላል፣ የዕጣኑም ጭስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ ይላል። ስለዚህ ምን ነው? ዕጣኑ እኮ መስዋዕት እኮ ነው። መስዋዕት ለእኔ ሻማዬ መስዋዕቴ ነው። ሄጄ ደግሞ እግዚአብሔር ፊት ደግሞ የማቀርበው ዕጣኑ መስዋዕቴ ነው። ሌሎቹም ለእግዚአብሔር የማቀርባቸው ምስጋናዎች መስዋዕቴ ናቸው። ስለዚህ የእግዚአብሔር መልአክ ይሄን ነገር ያሳርግልኛል። በማን ፊት? በእግዚአብሔር ፊት ማለት ነው። ቢዚ አይደሉም። ቢዚ ሆናችሁ እናንተ ናችሁ የክፋት ምንጮች። አባታችሁ ዲያብሎስ ነው የሰው ልጅ በማሳሳት ቢዚ ሆነው። መላእክት ሁሌ እኛን ለመርዳት ይፋጠናሉ። በጣም ብዙ እልፍ ናቸው መላእክት፣ ቁጥራቸው እንኳን አይታወቅም። አገልግሎታቸው ነው በዚያ ልክ የሰፋ ነው። መዝሙር 34 ቁጥር 7 ላይ ምን እንደሚለው የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውም ይላል። ስለዚህ እኛ ስለምንፈራው እኛን ያድነናል፣ እናንተን ያድናችሁ። ምክንያቱም ስለማትፈሩት ስለማታከብሩት ማለት ነው። አባታችሁ ዲያብሎስ ያድናችሁ ሆነ እናያለን። እስኪ የእግዚአብሔር መልአክ ጠልተህ እግዚአብሔር ልታገለግል አትችልም። ሁሌ እግዚአብሔርን ፊቱን የሚያዩት መላእክቱ ናቸው። ኦርቶዶክሳውያን በድጋሚ አካውንቱን ፎሎ ቪዲዮውን ጋብዛችሁ ሼር፣ ኮፒ፣ ሊንክ፣ ሪፖስት ዱዩት ላይ ክፈረት ያደርጋችሁ። በሌላ ሐሳብ ጣለው። ሰላም በያላችሁ በሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩ። የተወደዳችሁ የዩቲዩብ ቻናል ቤተሰቦች አንድ አስገራሚ ቪዲዮ ላስመለክታችሁ ነው። እንደሚታወቀው እንግዲህ መካከለኛው ምስራቅ በከፍተኛ ጦርነት እየታመሱ እንደሚገኝ ይታወቃል። ሰማያቶቻቸው ሁሉ በሚሳኤል እየታረሰም እንደሚገኝ እንደዚሁ ሳትመለከቱ አልቀራችሁም። እኔም ወደ እናንተ በአንድም በሌላም ቪዲዮዎች ወደ እናንተ ሳደርስ ነበረ። ታዲያ በሀገራችን ውስጥ የሚገኙ ፓስተሮች ይህንን ጦርነት ቀድመን ተንበየናል ሲሉም እንግዲህ ሲናገሩ ተመልክተናል። ከሁሉ ግን እጅጉን ያስገረመኝ የፕሮቴስታንት እምነት ተከታይ የሆነውና በቲክቶክ ላይ የተለያዩ ትምህርቶችን የነሱን ማለት ነው የሚሰጥ አንድ ግለሰብ አለ። ታዲያ የኢራን መሪ መንፈሳዊ መሪ ሆኑት አያቶላው እንግዲህ በእስራኤልና በአሜሪካ በተቀናጀ ጥቃት እንደተገደሉ እናስታውሳለን። እኚህንም እንግዲህ የሃይማኖት መሪ እንዲሞቱ ያደረኩት እኔ ጸልዬባቸው ነው ሲል የተናገረው የፕሮቴስታንት እምነት መምህር የሆነው ግለሰብ በኢሳት በርካቶችን እያነጋገረ ይገኛል። በተለይም ደግሞ በራሳቸው በፕሮቴስታንት መምህራኑ እንግዲህ ከፍተኛ የሆነ ትችትም እንደዚሁ ሲሰነዘርበት እየተመለከትን እንገኛለን። ይህንን አስገራሚ ቪዲዮ እስኪ እንመልከት። የኢራኑ መሪ አያቶላ የሞተው እኔ ጸልዬበት ነው ይለናል። ካላሚ ቪዲዮውን አይተን እንምጣ እስኪ። ኮፒ ሊንክ እያደረጋችሁት ከላይ እስከታች ነው የነዘረኝ እና ምን አልኩኝ? እዛው ጋር ነው በጉልበቴ ተንበርክኬ በጣም አለቀስኩኝ።
ይሄ ለቅሶ ከኔ ነው ብዬ አልልም፣ በእውነት አልልም። እና በጌታ ከሆንኩ በኋላ በሰው ላይ ንቀለው ይሄ ሰውዬ ይሄንን የቀጠረውን ዓመት እንዳያየው የአብርሃም አምላክ በዙፋንህ ላይ የለህም ማለት ነው አላልኩትም። አለ በዙፋንህ ላይ ብቻ ሳይሆን እኔ ውስጥ አለ። በሕዝብህ ላይ እንዲህ ብሎ ጥፋትን የቀጠረ ይህ ሰው እሱ የቀጠረውን ይህንን ዓመት ደርሶ እንዳያየው አስወግደው ብዬ ጸለይኩ። ሶሻል ሚዲያ ላይ ከዚህ ስነግራችሁ የሰማችሁ ሰዎች 77 ቁጥር ጻፉ። ስለዚህ እኔ ጸልዬበት ውሰደው ንቀለው ብዬ ነው የተወሰደው የሚል ነገር እየነገረ ነው። ስለዚህ የእስራኤልና የአሜሪካ ድሮኖች ወይም ሚሳኤሎች ሳይሆኑ ይሄንን የሰሩት የቀለሜ ሟርት ነው ማለት ነው። ይህንን ጉዳይ የፈጸመው ውጤት ካዩ በኋላ ነው ደግሞ ራሳቸውን የጉዳዩ አካል አድርገው ይገባሉ። ይሄ ደግሞ የሐሰተኞች አንዱ መገለጫ ነው። ሰሞኑን እስራኤል ዳንሳ 40 ቀንና 40 ሌሊት ጾም ያለው የሚፈጠረው ነገር ሁሉ አዲስ አይደለም ለኛ ይለናል። እስቲ ቪዲዮን አይተን ኢራንም፣ ዱባይንም፣ አሜሪካም፣ ቱርኪ፣ ራሽያ፣ ኢትዮጵያ፣ ኤርትራ፣ ኬንያ፣ ዩኬ እና ስለ ዩኤን በተመለከተ በዚህ ወር የካቲት ወር ወደ ላይ ዳቸው አይታችሁ በእኛ ፋይል ብታዩ የካቲት 1 ላይ ጌታ ተናግሮኝ ባለፈው በነበረው በ40 ቀን ቆይታ ውስጥ ጌታ ተናግሮኝ ነበረ። አሁን ያለው ጉዳይ ሁሉ ለኔና ለኛ ሰዎች አዲስ አይደለም። የሆነ ሆኖ ግን እዚህ እነ እስራኤል ዳንሳ ቸርች ውስጥ አሁን የቢቢሲ ዘገባ፣ የስካይ ኒውስ ዘገባ ወይም የሲኤንኤን የአልጀዚራ ዘገባ በቃ ዘግይቶ ነው የሚደርሳቸው። ምክንያቱ ደግሞ ምንድነው? እነሱ ቀድመው ከእግዚአብሔር ሙሉ ጣቢያ ላይቭ እግዚአብሔር አሳይቷቸዋል እየተፈጠረ ያለውን ነገር ማለት ነው። ተኛው ነው ጆሲ ቡርቴ ዋጠጪን ደግሞ እኝን ነገር እግዚአብሔር አሳይቶኛል ብሎ በዝርዝር እነዚህ ነገሮች ለቆልናል። ተመልከቱት የዝርዝሩ ብዛት። አሁን ጆሲ ደግሞ ሶስተኛው ቤተ መቅደስ ራሱ ይገነባል፣ አላስካ መስጊድ ይፈርሳል ምናምን እያለ ነው። ይሄ ነገር እንግዲህ ከልጅነታችን ጀምሮ እንደዚህ አይነት ኮንስፓይሬሲ የሚሰሩ ብዙ ሰዎች አሉ። ሰምተን ያደግነው ነው። ልክ እግዚአብሔር እንደተናገረው አድርጎ ግን እነዚህን ሁሉ ዝርዝሮች ይነግረናል። ሶስተኛ ዓለም ጦርነት ይፈጸማል ይለናል። እንግዲህ ሶስተኛ ዓለም ጦርነት ይፈጠራል፣ ኢትዮጵያ ደግሞ ጠላቶቿ ይመታሉ ምናምን ብሎ ከመንግስት ጋር ተቃራኒ የሆኑ አካላት እንደሚመቱ ይነግረናል። ሶስተኛ ዓለም ጦርነት ከተነሳ ኢትዮጵያስ ከዚህ ዓለም ውጭ ያለች ሀገር ናት ወይ? ይቀርላታል ወይ ብሎ እንኳን አይጠይቅም። ስለዚህ ሐሰተኛ ነቢያት የሆነ ነገር ሲሆን ዝም ብለው እየቀባጠሩ ቪዲዮ ያስቀምጡና ነገሩ ሲፈጸም የሚመሳሰል ነገር ከቪዲዮ ክምችታቸው እያወጡ በእኔ እግዚአብሔር ሰርቷል የሚል ማስታወቂያን ይሰራሉ። ስለዚህ ቀለም ወርቅ አይተንፍሱም። ተመሳሳይ አይነት ስፒሪት ያለው ሰው የሆነ ነገር ኮሽሽ ጸልዬበት ነበር ከዛስ እስቲ 77 ቁጥር ጻፉ ይላል። የሆኑ ደግሞ ምልምል በጎች አሉ ሁሌ 77 ቁጥር ቢጽፉ ስለ ሰማችሁ 7 ይረካሉና እግዚአብሔር ክብርን ለመውሰድ እኔ እንደዚህ ያደረግኩ ለማለት ከመጣደፍ አድነን። መቼም መድኃኒዓለም ምንም አይባልም። ሰላሙ የተወደዳችሁ የዩቲዩብ ቻናል ቤተሰቦች ለዛሬ ወደ እናንተ ሰብሰብ አድርጌ በርካቶችን ሲያነጋግር የነበሩ በዚህ ሰዓት ማህበራዊ ሚዲያው ላይ በርካቶች ሐሳብ ሲሰጡበት የነበሩትን ጉዳዮች እናንተም ትመለከቱትና ሐሳብ አስተያየቶቻችሁን ተሰጡበት ዘንድ ወደ እናንተ በእንደዚህ አይነት መልኩ አቅርቤ ያለውኝ። እስከ ፍጻሜው ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ይህ ቪዲዮ በርካቶች ጋርም እንዲዳረስ ላይክ እና ሼር እያደረጋችሁ እንደዚሁ በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ይግጠመን።